እሷ በሳውዲ አረቢያ ነበረች። አረብ ሀገር 10 ዓመት አላሳደገችውም። ሰው ከ10 ዓመቱ በኋላ አብረው ሲኖሩ ሆስፒታል ከመግባቱ በፊት ያሉትን አመት እናንተ ግቢ ነበር የሚኖሩ። እና ያኔ ምንድነው መሰለሽ ባለፈውም ኔትወርክ ምንም ስላስቸገረኝ ሀሳቤን ስላልጨረስኩ ነው። ሰምቼሻለሁ። ያው ቡዛየው የተናገረው ግልጽ ነው። ይሄ ነው ስላልሽ ዛሬ ፖይንቷን ተናግሬ ልውረድ። እኔም ብዙ እንትን ስለማያስፈልግ አሁን ከመጀመሪያ ጀምሮ የምትናገረው አንተ ልጁን ካወቀው ጊዜ ጀምሮ ይደርስበት የነበረውን በደል በአይንክ ታይና በጆሮክ ትሰማ የነበሩትን ነገሮች ነው የምትነግረን። እሺ ኦፍኮርስ እሱ እና መጀመሪያ እዛ ግቢ እያለን ከመጀመሪያ ጀምሮ ልጁ በጣም ማለት ነው ማለት አሁን እዚህ ጋር እኔ ገለልተኛ ሆኜ ልክ እንደዚህ እንደ ተመልካቹ እንደሌላው ህዝብ ባይ እኔም ለእናትየው ነው የምፈርደው። ገባሻ? እናት ነች፣ ምንም ቢሆን እናት ነች። ልጇን አጠላ ምናምን እዚህ ጋር ኮመንትም ስለማይ ነው። እና በአይኔ ግን ያየሁትን ነገር መመስከር ግን ለህሊናዬም እቺን ቀንም ስጠብቃት የነበረ ስለሆነ ለህሊናዬ ገባሽ እረፍት እንዳገኝ ይሄ ነገር ደግሞ ጥግ ድረስ እስከሚሄድ ድረስ እኔም እንትን አለው አለቅም። እኔም አሁን እንደዚህ ጉዳዩ ከከረረ ገባሽ በጣም ህሊናዬን ሲበላኝ የኖረ ነገር ስለነበረ ማለት ነው። እና ምንድነው የዛን ሰዓት ምግብ አትሰጠውም፣ በጣም ትደበድበዋለች። ኢቨን ትንሿን ይኸውልሽ መደብደብ ይሻላል አንዳንዴ። የምትናገራቸው ቃላቶች ግን በጣም የሚከብዱ ነበሩ። ለህፃናት የሚቻሉ አልነበሩም። ገባሽ አይደለም? እዚህ ሚዲያ ላይ የማይነገር ለምንድነው እንደዚህ የምትናገር? ያው እኔ እንትን ስለምን እኔንም ትንሽ ትፈራኝ ነበረ እግዚአብሔር ይስጣት ያኔ ማለት ነው። ገባሽ? ብዙ ራቅ ብለን ነው። ግን ለልጁ ባለፈውም እንደተናገረችው ብር እየሰጠ አበላሸው ምናምን ያለችው ራበኝ ሲል ነው። በቃ ራበኝ ሲል ሲስተር ደብቃ ትሰጠዋለች። ገባሽ? ምግብ በቃ ተሳቀን ነው እናትየው እንዳታይ ምናምን ነገሩ አልገባንም። ምንም የገባን ነገር የለም። ገባሽ? ከዛ በመሀል ማነከስ ጀመረ። ማነከስ ሲጀምር ምን ሆነ ነው አለው። ገብቶሻል? ምን ሆንክ አኔል? ለምን እሷን ነው የጠየቁት መጀመሪያ ራሷን ኤደን ነው የጠየቁት። ምን ሆኖ ነው ስላት ወድቆ ነው ሲራገጥ ወርጎ ነው አለች። እሺ ብዬ ከዛ ይሄ ልጅ እየባሰ ሄደ። እቺን ተናግራይ በማግስቱ ነው በሶስተኛው ቀን እኔ እኮ ኤደን መታኝ ነው እንደዛ ስትል ሰምቻለሁ። ኤደን መታኝ እና እንደዚህ እስክታነቅስ አዎ በምን ጉዳይ በቃ ተናዳ እድለይትን አላጫወትክም ብላ ነው አልጠበቅም ብላ ይሄን እንደዚህ አይነት ምክንያት ሰጠኝ። ከዛ በኋላ እየባሰ ሄደና ይሄ ነገር ከዛ ሆስፒታል ጫጫታ ነገር ይሰማኛል። ከዛ ሆስፒታል ከዛ የሆነ ሰዓት ከስራ ስመጣ አኔል ስል ሆስፒታል ሄዷል። ምን ሆነ? እግሩን ታሞ ሻልኩና ሆስፒታል በማግስቱ ልጠይቅ ሲሄድ በቃ ከምኔው እኔ አላቅም እንግዲህ ኮማ ውስጥ ገብቷል ምናምን በቃ አኔል አሞታል ምናምን ተባለና ከዛ በጉልበቷ ከዛ በፊት የምነግርሽ ነገር የእውነት እግዚአብሔር በሚያውቀው ማለት ነው በምግብ የተጎዳልሽ ነው። በቃ ምግብ አትሰጠውም። እያየን ነው እኛ ደብቀን ነው የምንሰጠው ልጁን። ገባሽ? ምን አይነት ጭካኔ እንደሆነ ምን አይነት ጉዳይ እንዳለባት አናውቅም እኛ። ገባሽ? ስለዚህ ግን ይቅርታና ማለት ነው ብዙአየው እናንተ እናት ለልጇ ምግብ ስትከለክል ስታዩ ደብቃችሁ ከምትሰጡት ለምን ለህግ አካላት ታመለክቱም? ማየት ልነግርሽ እኮ ነው። ይኸውልሽ እሷ ምንድን ነው የምትለን በጣም አስቸጋሪ ልጅ እንደሆነ ገባሽ? ይሄ በእናትና ልጅ መሀል እንዳትገቢ የሚያደርጉ ንግግሮች ትናገራለች። ገባሽ? ስለዚህ ምን ያው ይሄ አብዛኛውን እንደዚህ አይነት ኑሮ አንዳንዴ ያው ያጋጥም ትሰሚያለሽ መቼስ አይደለ? እና እንደዛ ነው ብለን እናልፈዋለን። ስለዚህ አሁን እኮ ሆስፒታል ከገባ በኋላ እኮ ነው ነገሩ። በገባሽ? የግቢ ሰውን በጣም ተወዳጅ ነው ልጁ። በጣም የሚያሳዝን ልጅ ነው። በጣም ጭንቅላቱ የሚገርም ጭንቅላት ነው። እና አሁን እኮ እንደዚህ በጣም ስሰማ ትንሽ ከአይምሮ በላይ ሆኖ ነው። ኤኒዌይስ አሁን ገባ ሆስፒታል ገባ። ሲገባ እየጠየቁት በመሀል ከዛ እሺ ተጠይቀኝ እሺ ጠይቂ። አንተ አብርቻለሁ። አንተን ሲጀመር ለምን እፈራሃለሁ? እኔ ልጆቼን እድላይትን ስመታት እንዲህ ሲሊፐር ጫማዎች ካሉኝ ስታስቸግር ነካ አረጋታለሁ። የምናገራቸው ንግግር የለም። እኔ መጀመሪያ ታውቃለህ እየተሰማኝ አይደለም እኮ እየተቆራረጠች ነው። ኤደን ኔትወርኳ በጣም አስቸጋሪ ነው። በጣም እየተቸገርን ነው። ኤደን
አልሰማንሽም። የቆመው እኔ አንተን ለምንድን ነው የምፈራክ? ልጄን በሲሊፐር ትንሿን እድላዊትን እመታታለሁ ብለሻል። እሱ ጋር ነው ያቆምሽ። ከዛ በኋላ አልሰማንሽም። መቀላት አሁንም ከባድ ነው ኔትወርኳ በጣም። እሺ ብዙ አየው ቀጠል ስትመለስ እሺ አሳጥሬ ለመናገር ሞክራለሁ። እኔም ጉዳይ ስላለኝ ማለት ነው። እና ሆስፒታል ስንሄድ ልጁ ኮማ ውስጥ ነው። ስትመጣም በመሀል እኔ ሳልጠይቀው ሲሄድ የእሱ ነገር ዋጋ የለውም እንደዚህ ነው በቃ የእሱ ነገርማ ምናምን እያለች ኢቨን ነግሬሻለሁ ባለፈው ቤት ሁሉ የመጨረሻ ላይ ቤት ሁሉ ታስተካክል ነው ቆሎ ገዝታ በቃ አልቆለታል ምናምን ብላ ይሄ የግቢው ሰው በሙሉ ያውቃል። የሚያውቀው ጉዳይ ነው። ሁሉም በዚህ እንትን ተከታትለው ትናንትም የደወለልኝ ሰው ነበረ ከዛ ከጎረቤት ማለት ነው። ማሂ ትባላለች። እሷ እንደውም እዚህም ብገባ ደስ ይለኝ ነበር፣ ግን ብዙ ርቀት ያው መሄድ ስለሌለብን ነው። በዚህ ያው አንቺም ስለምትይዙ ማለት ነው። ስለዚህ ያ ልጅ እንደዛ አሁን እኔ ምን አሰብኩኝ በዛ እየተከታተልኩት የእውነት ያመመውን የመሰለኝ በቀደምን በጣም እሱ ገብቶ ይኸውልሽማ ሀቢባ እሱ ገብቶ ሲያወራ በጣም ስለተናደድኩኝ ነው። አንተ የኔን ጓዳ በምንድን ነው የምታውቀው? ቆሎ ልግዛ ቤት ላዝዳ እንዴ? በመጣው ጊዜ ቤቴን ማጽዳት ማረጋገፍ የለብኝም? ኖ ማንኛውም ሰው አያጸዳም። ቆሎ ገዝታለን በጣም ይመልስልሻል። ሄደን እንዲመልስልሽ ጥያቄሽን ጓዳ ምን አሳወቀክ? ቤቴ ላጽዳ ቆሎ ልግዛ ምን አሳወቀክ ለሚለው ይመልስ። እድል ስጩ እንደ ምን እንዳሳወቀው ይመልስ። ጥያቄሽን መልስሽን በጥያቄ ነው መልሰው። አንቺ ውሃ ገዝተሽ ቆሎ ገዝተሽ ሶፋው ምናምን አጸዳድተሽ ምናምን ምንድን ነው ሄደን ምናምን ስልሽ አይ ለማንኛውም መዘጋጀቱ ጥሩ ነው ለክፉም ለደግሞ አላልሽኝም ብለሽ ቤትም ይዤ ብገባ ንጹህ ቤት ይዤ ብገባ ይሻለኛል። ኖ ሌላም መዘጋጀቱ ለሞት ብቻ ነው እንዴት ነው የሚዘጋጀው? አንተና እህትህ እኮ ምን እንዳለሽ ልንገር። እዚህ አልጋሽ የተዘረጋ ዝም በል ቆይ አንዴ ይችን አስጨርሰኝ። ይችን ቃል እዚህ አልጋሽ የተዘረጋበት ቦታ ዝም አንድ ያስጨርሰኝ። ይችን እንኳን ምን አይነት ጭንቀትና ቴረር ጭንቅላቴ ውስጥ እንደለቀቃችሁብኝ አንተና እህትህ የነገራችሁኝ ነገር ልንገር። እዚች አልጋ ላይ እዚች ቦታ ላይ የሞተች ሴት አለች፣ ትንሽዬ ወጣት ሴት አላላችሁኝም? በመድኃኒዓለም ስም ይኸውልሽ እዛ ቤት ውስጥ አልጋ የተዘረጋበት ቦታ ጋር ልንገርሽ፣ እኔ አሁን እንደዚህ አይነት ነገር አይመጥነኝም። እንደዚህ እኮ ያላችሁኝና ጭንቅላቴ ውስጥ የሆነ ነገር የከተታችሁ ናችሁ እኮ እናንተ። ስለዚህ አትዋሽ፣ ተው ሀቅህ ኑር። ኤደን በተራ ነው የሚወራው። አሁን የእሱ ተራ ነው። ከዛ በተራ የእሱ ነገር ደግሞ የእሱ ለሚያናድድ ምን ልክ እንደ አዋቂ ጓዳዬን እንደሚያውቅ ኑሮዬን እንደሚያውቅ በጣም ስለኔ ማውራት በደንብ ነው ማቀሽ። አንቺ ያንቺ ነው ማቃለ ምንድነው? እሺ አንዴ ላውራሽ። ይናገርና እኔ ይኸውልሽ ለህሊናዬ ማን ያዳነው? ይሄ ልጅ ቆይ ማን ያዳነው? ካንቺ ከሞት መንጋጋ ያወጣው ይሄ ልጅ ማን ነው? እግዚአብሔር እኔ ምክንያት አርጉ ነው። ኤደን እሱ ይናገርና ከዛ በተራሽ ትናገሪያለሽ። ሁሉም ይኸውልሽ ሁሉም ሰው ተራውን አክብሮ ነው የሚያወራው። አንቺ ብቻ ነሽ በሰው ተራ ጣልቃ እየገባሽ ያለሽው። እና እባክሽ ኤደን እባክሽ ሚውት አድርጊና ይናገር። እናመሰግናለን። ቡዛየው ቀጥል። እንዴ ሲጀመር እኔ እዚህ ጋር ስለ ራሴን ከፍ አረጋለሁ ብዬ አስቤ ነው እንጂ እኮ ከመጀመሪያ የዚህ ልጅ መዳን ምክንያት እኔ ነኝ። ይሄ ደግሞ ሁሉም ጎረቤት ተሰብስቦ መርቆኝ በቃ እኛ ጨንቆን ነበረ ምናምን ብሎ ማለት ነው። ወደ እሱ ጉዳይ እመጣልሻለሁ። ይሄ ደግሞ አሁን የተናገረችው ዘግናኝ ነገር ይኸው እግዚአብሔር በሚያውቀው ምንም ነገር የማውቀው ነገር የለም። ምንም ጥያቄ የለውም። ዘበኛው አሁንም ይጠየቃል። እዛ የሚኖር ዘመዳቸው አለ። እዚህ ቤት ሰው ሞቷል ይለን ነበረ። ገባሽ አይደለም? ሁሉም ነው የሚያውቀው። የግቢ ሰው ነው የሚያውቀው። እና የሆነች ልጅ ከዚህ ወታ ነው ሞታ ይበለኝ ምናምን ገባሽ? እኛ እንዴት ነው እንደዚህ አይነት ቴረር ልጁን እንደዚህ እየታገልንለት እየወደር ነው እያበላ ነው። ሲስተር ደግሞ በጭንቀት እንዴት እየተደበቀች እንደምታበላው ይሄ የፈጣሪ በጣም እኔ እንደዚች አይነት ሰው እኔ አላየውም። የእውነት
በጣም ከባድ ሰው ነች። አሁን ነገርኩሽ እኮ እኔ ገለልተኛ ሆኜ ይሄን ነገር ባዳምጥ ለእሷ ነው ማገዘው እኮ። ስለዚህ እንትን ዘበኛው ሞተ፣ ሰው ሞተ ይልን ነበር። ስለዚህ ከዘበኛው ሰምታችሁ ለእሷ ትሏት ነበር አንተና ጥቅ? ኖ እሱ እኮ ነው የገረመኝ። ኖ በቃ እሱ ከእሷ ሰምታ አሁን እኮ የፈጠረችው ነገርም ሊሆን ይችላል። ገባሽ? ለማሳበብ ይሄ ለማሳበብ አንተ ራስህ መሰከርካ። ዘበኛው ይለን ነበር አልክ እና ዘበኛው ቢለን እኔ ለእሱ እንደዚህ እሷ ታውቃለህ፣ ለእሷም ተናግሯል እንጂ ለሁሉም ነው። ከዘበኛው የሰማችሁን ነው እናንተ አላችሁን ያለችው እንጂ እኛ አላልናትም። ዘበኛው ነው ያላት ነው አይደል? አዎ እንደዛ ነው። ገባሽ? እንደዛ ሊሆን የሚችለው እኔ የራሴን ነው የማውቀው። ገባሽ አይደለም? እኔ ምህቴን ለልጁ ተጨንቀን አንቺ ራስሽ ስታስቢው ልጁን ለማዳን እየተሯሯጥን እንደዚህ አይነት ነገር ሲጀመር እንደዛ የሆነው መጨረሻ ላይ ጊዜ ስደውልልኝ እኔ ጊዜንም ሆስፒታል ነው ማውቃት። ገብቶሻል? ጊዜ ምን አለመሰለሽ ስልክ አለዋወጠን። ይሄ ልጅ ና አለኝ እና የሆነ ሰዓት የነቃ ሰዓት ከጊዜ ከደወለችልኝ በኋላ ማለት ነው ጊዜ ደውላልኝ እንደዚህ ብቻ ሄድኩና ና አለኝ በጆሮዬ ምን አለኝ ጊዜን ቆይ እስኪ አንዴ ልጨርስ። እሺ እንዴ ኤደን መብትነሽ ማስር ማቋረጥ እንዴት እንጂ እየረበሽ ነው። አንቺ ብቻ ስትጨርሺ ነው የምታወሪው። እሱ ሲጨርስ አንቺ ሚውትሽን አብርተሽ ቅድም እንደዚህ ያለው ብለሽ ነው የምታስረጅው እንጂ ጣልቃ አይገባም። ሰው ላይ ነውር ነው። ቴንኪው ጨርስ። እሺ ከዛ ጊዜ በጆሮ ምን አለኝ እኔ እኮ ቡዛየው የነቃ ሰሞን ማለት ነው። ለምን ከዛ በፊት እኔ እኮ ቡዛየው ይኸው አለ ልጁ እኔ እኮ ቡዜ አላመመኝም በቃ እድኛለሁ እንደዚህ ነው ምናምን ይለኛል። ገባሽ? በጆር ከዛ ያኔ ደንግጬ ያኔ ነው እንደውም መከታተል የጀመርኩት ልንገርሽ ጉዳዩን ሁሉ ማለት ነው። ከዛ መጨረሻ ላይ ከዛ ሆስፒታል መጣ ማለት ነው። ባጭሩ ነው የምነግርሽ እንጂ ብዙ እንትን አለው። መጣ ከዛ ሆስፒታል መጣና ወደ ቤት እንኳን ደስ ያለሽ ብዬ ተጠመጠምኩባት። ይኸው እዚህ ነው ያለችው። እንኳን ደስ ያለሽ ስላ አንቺ ምንም አልመሰላት። ሰው እኮ በስሜ አይ ምን ዋጋ አለው አይነት ነገር ነው ያለችኝ። ይኸው እዚህ ነው ያለችው። ገባሽ? አሁን እኮ ወደ ቤትም ቢሄድ ምናምን አይነት ነገር ማለት ነው። ከዛ ወደ ቤት ሄዶ ይሄ ልጅ የሚያገግም ነው እንግዲህ እናት አይኑን እያየች ምን እያል አንድ ቀን ቤቱ ላታውቅም። እኔ አንዳንዴ ስራም እየቀረው እንትን እናደርገዋለን። ሲስተርም ምግብም ይሄ ፕላምፕሌት የሚባለውን ሁሉ እየደበቀችበት በጣም የሚገርም ምንድን ነው አንተ እየደበቀችብኝ ነው ይኸው እዚህ ነው ያለው እየደበቀችብኝ ምናምን ይለኛል። ገባሽ? ከዛ ምግብ ትሰጠዋለች ሲስተር እየገባ ጎረቤቶች ፖይንቱ እናትየው ልጇ በመዳኑ ደስተኛ አይደለችም። ድኖ ከሆስፒታል አይደለችም። በጣም እርግጠኛ አይደለችም። ጥሩ እሺ። ለምን ጥቅም ልጅቷ የጥቅም ሰው ነች በጣም ማለት ነው። ገንዘብ ትወዳለች። የእኔ ዘመዶች ሁሉ እየጠየቋት ብር ሰጥተዋታል። እኔ ብር ሰጣት ነበረ። ይኸው እዚህ ነው ያለችው። ገባሽ? ስለዚህ ፖይንቱ ሊጠይቁት ሆስፒታል ከሚመጡ ሰዎች የምታገኛት ርዝራሽ ብር ለዛ ብላ ልጇ እንዲድን አትፈልግም ነበር። ከሞተ እኮ ታዲያ ይቋረጥባታል። አሁን አንተ ቅድም ምናልክ እንዲሞት ስለምትመኝ ቤቷን አዘጋጅታ ለለቅሶ ሰው ቤቱን እንደሚያዘጋጅ አጽድታ ቆሎ ገዝታ ምናምን ነበረ። ስለዚህ ቢሞት እኮ ይቋረጥባታል የምታገኘው ገቢ። በጣም ጥሩ። አይቋረ ይኸውልሽ የተጎዳች ሴት ነው የምትሆነው። እኔ በእኔ አስተሳሰብ ማለት ነው። በትንሽ ጊዜ ተጎዳች የምትሆነው ቋሚ ገቢ ልጇን ታመመ ብላ ቋሚ ገቢ ማግኘት እየቻለች ኦልሬዲ ከሞተማ ገቢዋ ይቆለ ትንሽ ጊዜ ለቅሶ ይደምቃል። ከዛ ትረሳለች። በቃ ቋሚ ገቢ ነገር አይኖራትማ። በህይወት እስካለ ድረስ ነው ይሄ ልጅ ለእሷ ቋሚ ገቢ የሚሆነው። እኔ አሁን ይሄ የኔ ልክ ላይሆን ይችላል። የኔ አስተሳሰብ ገብቶሻል። ሴትዮዋ ኮንፊዝድ ነው የምታደርግሽ። በቃ ግን ምንድን ነገርኩሽ እኮ እኔ ገለልተኛ ሆኜ ባዳምጥ ለዚህ ሴትዮ ነው የምመሰክረው አልኩሽ። ምክንያቱም እናት ነች። በቃ የበግ ለምድ ምንድን ነው ለምድ የሆናት ከለላ የሆናት እናት መሆኗ ነው። ገብቶሻል እዚህ ጋር እንጂ ስራዋ የእናት አይደለም። እሱማ የወለደ አምጦ የወለደ ሁሉ እናት አይደለም። እናት ባሳደገ እንጂ በወለደ አይደለም። ለዚህ እኔም አላምንም። ግን የኔ ጥያቄ እኔ ጎረቤቷ በሆነ እኔ በአንተ ቦታ በሆን አንዲት እናት ልጇን የምትበድል ከሆነ ምግብ ማትሰጠው እና ለልጅ የማይገባ ቅጣት የምትቀጣው ከሆነ ለህግ አካል አሳውቃለሁ። ጥያቄን እስካሁን አልመለስክልኝም። ለምን ለህግ አካል አሳወቃችሁ? ይኸውልሽ ቅድም መልሼልሽ ነበረ። አብረን ስንኖር እኛንን ምልሽ በተቻለሽ መጠን በአንዴው ህግ ጋር መሄድ ሳይሆን ይኸው እንደምታያነች አፏን ግን
በአንዴው ህግ ጋር ሳይሆን ህግ ጋር መሄድ በቃ ያሰብኩት ከሆስፒታሉ ጀምሮ ነው አልኩሽ። ገባሽ? የምታደርገው ነገር በሙሉ ጭራሽ የእናት አይነት እንትን የላትም። ከዛ ምንድን ያደረኩት እቤት መጣ ነገርኩሽ። 9 ሰዓት ላይ ልጁን እከታተለው ነበረ። ይበላል ይጠጣል ምናምን። ከዛ የምታሳየው ፊት በቃ ሞራል እንዲ ኧረ ያገግም ኧረ ሄደን ኧረ ደስ አይልም ምናምን እያልኩ እያሳሳኩኝ እንትላታለሁ። ከዛ መጨረሻ ላይ የሆነ 9 ሰዓት አካባቢ ነው ጓጓ ይላል ጩኸት ምናምን። ምንድን ነው ብዬ ብርግድ አድርጌ ከፈትኩኝ። ክፈቺ ስላት ጭራሽ ክፈቺ ኧረ በእናትሽ ለምኜ ከፈተች ማለት ነው። ከዛ ከፍታ የማትወረውረው እቃ የለም ጭራሽ ከኔ ጋር ትንቅንቅ ግብ ግብ ተያያዘች። በቃ ይሄ ልጅ እዚህ ቤት ማደር የለበትም እንደ አንቺ የታመመ ልጅ እንደዚህ እንትን ታደርጊያለሽ ምናምን ጥርሱ ደምቷል ምናምን ገባሽ። ከዛ እኔ ወሰድኩት ቤቴ ያሳደርኩኝ። ምንድን ያደረኩት ስራ ቀርቼ በመኪና ይዤ ሄጄ እዛ አካባቢ ለፖሊስ ሰጠሁት። ከእናቱ ጋር ተጣልቶ እናቱ ልትገለው ነው። ሆስፒታል ሆኖ በነገራችን ላይ እዚህ ጋር ሳልነግርሽ ያለፍኩት ነገር ሆስፒታል ዶክተሮቹን አናግሬያለሁ። ዶክተሮቹን እባካችሁ እቺ ሴት እኔ ልጁ እንደዚህ ብሎኛል እና እባካችሁ ተከታተሉት ምናምን ብዬ ለሆስፒታል ተናግሬያለሁ። ለዶክተሮች እዛ ቴክኒሻን አለ ሞገስ የሚባል ልጅ አለ ቴክኒሻን። እሱን ስለማቀው ከድሮ ጀምሮ ስለማቀው እባክህ ኃላፊ የምታውቀው ነገር እንደዚህ አይነት ጉዳይ እስቲ የሚያድኑን የሚችሉ እንደዚህ ሁሉም ኧረ እባክህ ብሎ ነው የሚያልፈው። ማንም ዲቴል መሄድ አይፈልግም። ገብቶሻል? እና አሁን እንደዛ እዛ ድረስ ሄጃለሁ። ከዛ በኋላ ነው ሲወጣልን በቃ ደስ ብሎ ምናምን። ከዛ ልመለስልሽ 9 ሰዓት ላይ በማግስቱ ሆስፒታል ወሰድኩት። ስወስደው በቃ ፖሊሶች ተደመሙ ምናምን። በቃ ይሄ አይደለም በቃ እዚህ አይደለም የሴቶችና የልጆች የህፃናትና የልጆች እንትን ውሰደው እዚህ አያት ማለት ነው። አያት ወስጄው እዛ ሰጠሁት ማለት ነው። እዛ ሰጠው። ኢንስፔክተር ተወዳጅን ያገኘዋት በዛ ሰዓት ነው። ኢንስፔክተር ተወዳጅ በጣም ተሰምቷት የዛን ሰዓት የሚገርምሽ ነገር በጣም እንባሽ ነው የሚመጣው። በቃ አላገገመ መቀመጣ ቁጭ በል እያለችው እሷ ልታለቅስ በቃ ኢንስፔክተር ተወዳጅ አሁን ቁጭ በል አለችው። ቁጭ በልና አስረዳኝ መቆም አቅቶት አንተ ቁጭ በል እያለች ነው ምግብ በቃ ከዛም ሰተነው ምናምን ነገር ገባሽ። የተጎዳ ልጅ ነው። ኢቨን እዛም ሆኖ መቆም ስታዩ በቃ እልቅ ብሎ ይሄው ያስታውቃሉ የተጎዳ ልጅ ነው ምን ታስረዳኛለህ እያለችኝ ኢንስፔክተር ተወዳጅ ከእሷ ጋር አውርተን በቃ ዛሬ እኔ ጋር ነው የሚያድረው አለች። ራሷ እንደው እዚህ ጋር ብመጣ ደስ ይለኝ ነበር። ራሷ ቤቴ አሳድሬ በቃ ከልጆቼ ጋር ምን ችግር አለ ሶፋ እኔ ከዛ ግቢ እንዲወጣ ነበር የዛን ቀን በቃ እንዴት ደስ እንዳለኝ አታውቂ። ከዛ ምን አለኝ ሌላ መንግስት ደዋወለች። ኢንስፔክተር ተወዳጅ መንግስት ደወለች። ተወስዱልኛላችሁ ወይ አንድ ልጅ አለ መንግስት እንዲያሳድገው ማለት ነው። በጣም ብዙ ተባበረችም ማለት ነው። ከዛ በኋላ እንደዛ እያለች መጨረሻ ላይ እሱ ራሱ መፍትሄ ስናል በቃ እሷ ጋር ታድራለ ሲባል አይ አለ ጊዜ ጋር ደውሉልኝ አለ። ጊዜ ጋር ወይም ደግሞ ሀይሌም ምናምን ይሄ ሀይሌ የተባለው ከሾላ ሮጦ መጣ ገባሽ። ሮጦ መጣና እሱ ከዛ መጨረሻ ላይ እሱ ወሰደው እዛ ፈርሞ ምናምን ወሰደው። እሱም በጣም ተሰምቶ ኧረ እኛ እናቃታለን እሷ እኮ በቃ ምናምን ብሎ ያው ስለ እሷም ነገረኝ። ከዛ በኋላ ይዞት ሄደ ማለት ነው። ይዞት ሄደ እዛ መኖር ጀመረ። አሁን ቼክ እያደረኩ እየደወልኩኝ እጠይቃለሁ። አሁን እቺ የቅድም አመነች አብረት የምትባለዋ እዛ አስቸጋሪ ሰው ነው ምናምን። አንድ ታዳጊ ልጅ አንቺ ሆስፒታል መድኃኒት ሲቅም መንቀሳቀስ ያልቻለ በጭንቅላቱ ዳሜጅ ሆኖ የወጣ እንዴት ነው አያስቸግርም የሚባለው? ያስቸግራል አያስቸግር ነው እንዴ? ከዛ በኋላ እሱም የእውነት በቃ ደውዬለት ምናምን ስለው አይ እኮ እባክህ ልጁ አስቸገረኝ እንደዚህ ምናምን አለኝ። እና የት ሄደ? ጊዜ ጋር ሄደ ምናምን አለኝ። ጊዜ ከዛ እንደገና ደግሞ ከእሷ ጋር ተሯሯጠን። የግድ እኔ ይሄን ሁሉ እከታተል ነበር። በደንብ ያድጋል አያድግም የሚለውን ሁሉ በደንብ ይኸው ራሱ ጋር ጠይቂው። ጊዜ ጋር እየደወልኩ ቤትም ሄድ ነበረ። ገብቶሻል? የሆነ ሰዓትም ሄጄ ነበር። አቅሜንም እንትን ለማለት ፈልጌን ግን አደረኩ አይደለ? 1-2 ነው ምናምን ነው አንዴ ነው። ኧረ ምንም በቃ እሱ የሚወራ አይደለም። ዞሮ በልጁ ጥቅም ይገኛል የተባለው ደግሞ በጣም የገረመኝ ነገር ምንድን ነው? በልጁ አሁን ሚሊየን የምታፍስ እኮ ነው የሚመስለው። ይቺ ልጅም የዚች ልጅ አሁን ከቨር ነው የተደረገው በእነዚህ ሰዎች ገባሽ? ስለዚህ አሁን ይሄ ልጅ በጣም በችግርና
በመከራ ያደገ ልጅ ነው። አሁንም ደግሞ አእምሮም ለመንካት እቺ ማነች አብረት የምትባለው እንዲህ ቲያትር እስከ መስራት እስከ ማልቀስ በልጃችሁ እግዚአብሔር እኮ አለ። ሀቅ እኮ ምንም ቢሆን እኮ ሀቅ አይቀርም። የሆነ ቀን እኮ ይወጣል። ደግሞም ይሄ ነገር ጥግ ላይ ደርሶ መጨረሻውን ማየታችን አይቀርም እና ይሄ ነው እኔ ሀሳብ የምሰጠው። እግዚአብሔር ይፍረድ ለሁሉም። በጣም በጣም ግን ማለት ነው አሁንም ቢሆን ቅባት በቃ እሷን እኔ አላቅም። እኔ እንደዚች አይነት እናት በኢየሱስ ክርስቶስ በጣም በጣም ከባድ ነች እና ብዙ አየው ምን ያህል አንድ ነገር ምን መሰለክ፣ አንዳንዴ ለአመታት እኛ ጎረቤት ሆነን አብረን ስንኖር ለአመታት ያንድን ሰው እሺ እየሰካ ስማኝ፣ ለአመታት አብረን ስንኖር ጎረቤት ቡና ስንጠጣ ስንበላ የዛን ሰው ባህሪ ወይንም የዛን